ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ጽናት ክፍል 159 እንግዲህ ተለቋል። ክፍል 159 ላይ እንግዲህ ኑናዬ ገጠር ገብታለች። እንደምታውቁ ገጠር ገብታ ግን የገጠሩ አየር በጣም ተስማምቷታል። ከአስጨናቂ ይሄ 10 እጥፍ ይሻላል። በጣም ነው የሚመቸው። እስከዛሬ ለካ ሲኦል ውስጥ ነበርኩ ብላ በጣም ደስ ብሏት እንግዲህ አየሩን በደንብ እያጣጣመችው ነው እያጣጣመችው ነበረ። እና ያው እኛ ገጠር ላይ ታውቃላችሁ የትም ቦታ ሆናችሁ በተለይ ደግሞ ጫካ ውስጥ ምናምን ከሆናችሁ ሽንት ቤት ምናምን አያስፈልጋችሁም። የትም ቦታ ሽንት መሽናት ይቻላል ልላችሁ ፈልጌ ነው፣ የገጠር የሆናችሁ ሰዎች ማለት ነው። እና ያው ገጠር ላይ እንግዲህ ዛፍ ውስጥም ቁጭ ብላችሁ መሽናት ትችላላችሁ። እና እየሸናች ነበረና ሽንቷን ከኪራ ጋር ጽናትዬ ውሃ ልታመጣ ሄዳ ስለነበረ እሷ ጋር ለመሄድ ብሎ መንገድ ላይ እያሉ ሽንቷን ልሸና ወደ ዛፍ ከገባች በኋላ አቶ በዛልኝ መቶ እንግዲህ ቆሌዋን ገፏት ነበረ። እሷ ደግሞ በጣም ደንግጣ ነበር ስጮህ የነበረው። በዛሬ ደግሞ እሱ በእጁ ከሰራ ይዞ ስለነበረ ሊመታት ደፋ ቀና እያለ ነበረ ማለት ነው። እሱ እንግዲህ ከሁሉም ሰው ጋር ነው የሚጣላው። ከሁሉም ሰው ጋር ተጣልቶ ግን ይችላል ከማንም ጋር ተስማምቶ እዛ አይኖርም። እሱ ራሱ ተናግሯል። እስከ ሰው ጋር አትስማማም፣ ከሰው ጋር እየተደባደብክ ካሳ በሬ በግ እያልክ በሰው ብር ነው የምትኖረው ይሉኛል። እኔ ግን ብኖርም ችግር የለብኝም፣ በደንብ አውቃለሁ። ማንም ሰው ሁሉም ሰው እኔ ሊፈራኝ ይገባል ብሎ ብቻውን ቆሞ ሲያወራ ነበረ ማለት ነው። እና ኒናዬ እንግዲህ ኪራ ብላ ጨዋ። ከዛ ኪራ ሮጦ ከመጣለት በኋላ ምን ሆነሽ ነው ብሎ ስጠይቃት ይሄ የሆነ አስጨናቂን የመሰለ ሰውዬ፣ ይሄ የሆነ ማይታይ ከሳር ውስጥ የማይታየው ሰውዬ ቆሌን ገፎኝ ነው፣ ሊመታኝ ነበረ፣ አልመታኝም፣ ግን እንደመታኝ ቁጥረው አይምሮዬ መቶኛል ብላ ነበር ለኪራ ስትመልስለት የነበረው። ኪራ ደግሞ ከዚህ በፊት የተፈጠረውን ነገር ስለሚያውቅ ቶሎ ብሎ ከበዛልኝ አጠገብ መሄድ ነበር እየፈለገው። ከዛ በኋላ እንግዲህ ከሄዱ በኋላ ኒናዬ ያረገኝን ነገር ማመለስ አለብኝ ብላ ተደብቃ ጫካ ውስጥ ልታስደነግጠው ስትል እንግዲህ መሬት ላይ አንበርክኮ አህያና ሴት በቀን 4 መመታት አለባት ብሎ አንበርክኮ ሊመታት ስል እንግዲህ ኪራ ብላ እየጮኸች ዳጊና ዴቭና ኪራ መጥተው እንግዲህ ገላግሏቸዋል ማለት ነው። ብሏቸዋል ማለት ነው። እንግዲህ ጽዮን እዛ ቤት የገባችበትን ነገር እኔ ነገራቸዋለሁ። መጀመሪያም ተሰስታ አይደለም ብያችሁ ነበረ። ማን ነበረች ስሟ? የናኦሚ እናት ማለት ነው። ወይዘሪት አማለ ነው ማን ነበረ? እሷ ነበረች ወደ ምሩ ቤት የላከቻት ይቅርታ እንዳረግንላት እና ይቅርታ እንደጠየቅንላት ማመን አለባት። ስለዚህ ከተጠጋም በኋላ እዛ ቤት ውስጥ ተማራ ከዛ ቤት እንድትወጣ ማድረግ አለብን ብሎ ተነጋግሮ ነበረ ጽዮን ወደዛ የላከችው ማለት ነው። ሴትዮዋ ሰኒዬ ግን ምን ላርጋት ማለት ነው። ፍቅር የሆነች ልጅ ማለት ነው። እሷ ገብቷታል። ለሴራ ምሩን ለመጉዳት እንደመጣች በደንብ አውቃለች። ግን ምሩ ደግሞ ይሄን ነገር እየተረዳች አይደለም። ጽዮንና ምሩ እንግዲህ አልተስማሙም። ዛሬም እንደውም የሆነ ነገር እየፈለገች ነበረ። ምሩን የሚጎዳ ነገር እየፈለገች ነበር። ግን ሰኒዬ ስታያት በረሮ አይቼ ነው ልብስ እየበጠበጠች ነበር። ከልብሷ ውስጥ የሆነ ነገር ፈልጋ ነው እርግጠኛ ነኝ። ወይም መድኃኒቷን ልትወስድባት ወይም መድኃኒቷን ልትቀይርባት ነው ያኔ እንደዛ ስትፈልግ የነበረው። እና እየፈለገች ባለችበት ሰዓት ምንድን ነው እየፈለግሽ ያለሽው? ለምንድን ነው ልብሱን ቤቱን በአንድ እግር ያቆምሽው ብላ ስትጠይቃት አይ በረሮ እዚህ ውስጥ ገብቶ ነበረ እና በረሮዋን እየፈለግኳት ነው። አሀ ጓደኛሽ ጠፍታብሽ ነው ብላ እያናደደቻት ማለት ነበር፣ እያንጨረጨረቻት ማለት ነው። እና ለብዙ ቀናት እዛ ቆይታ ነበረ። ከዛ በዛሬ ደግሞ ከእንትና ጋር ስላተስማሙ እኔ ከዚህ መሄድ አለብኝ፣ ከዚህ በላይ እዚህ ታግሼ መኖር አልችልም ብላ እንግዲህ ስትሄድ ሰኒዬና ምሩ ደግሞ ተጣልቷል። ምሩ ችግር የለውም በቃ እሷ ቅርታ ጠይቃ ራሷን ለመቀየር እየሞከረች ስለሆነ አንቺም ደግሞ ታዩ በቃ አንዴ ከጀመርሽ ደግሞ አንቺ አተውም ብላ ምናምን ስትናገራት እኔ ነኝ አይደለ ነገረኛዋ፣ ይገባሻል አንድ ቀን አንቺ ማንንም ሰው እንደዚህ አትመኝ ብዬ 100 ጊዜ በላይ ነግሬሻለሁ። አንቺ ደግሞ የሚገባሽ ሴት አይደለሽም። ጎድቶ ሰብሮ ካልጣለሽ በስተቀር አታምኝም። እንደሱም ከፈለሽ ደግሞ ብዙ ጊዜ ጥሎሻል። ስለዚህ ማመን አለብሽ ብላ ሰኒዬም ተናዳ ሄዳለች ማለት ነው። ምሩዬ በጣም ግራ ተጋብታለች። ናሆሜም እዚህ ስለሌለ ማለት ነውና እንደዛ ነው ቤተሰቦች። የአማሌ ወይ ናኦሚ እናትና ጽዮን እንግዲህ በደንብ ምሩ ላይ ሴራ እያሴሩ ነው እነዚህ የተረገሙ ሰዎች ማለት ነው። ከዛ ተማራ ልጇንም እዛ ከዛ ቤት እንድትወጣ ነው የሚፈልጉት፣ ወይም ደግሞ እሷን መግደል ወይም ደግሞ ልጇን ማሰወረን ነው የሚፈልጉት። ይሄና ጭካኔ ግን አቤቱ! እንዴት ነው ግን በዚህ ሰዓት ሰው ታምኖ ከሰው ጋር መኖር የሚቻለው ማለት ነው ቤተሰብ?
እኔ እንጃ ግን አላውቅም። እኔ አሁን ብታምኑኝ ባታምኑኝም የሴት ጓደኛ የለኝም፣ የምር ማለት ነው የለኝም። እውነት እኔ በቃ ብዙ ጊዜ ሞክሬያለሁ፣ አይሆኑኝም። ለምን እንደሆነ አላውቅም። እና አሁን ብቸኝነት ይሻለኛል ብዬ ቁጭ ብዬላቸዋለሁ። የሆነ ስከፋ ራሱ ምናምን ብቻዬን አልቅሼ ነው የሚወጣልኝ። አንዳንዴ ሰውም ያስፈልጋቸዋል። ግን ሰው ደግሞ እንደምትፈልጉ ካልተገኘላቸው ካልሆነላቸው ምንም ማድረግ አይቻልም። ለፈጣሪያችሁ ተናግራችሁ ሀዘናችሁን ማርሳት ወይም ደግሞ ከጭንቀታችሁ መላቀቅ ትችላላችሁ። እና በዚህ ሰዓት ሰው ማመን በጣም ነው የሚያስጠላው። ሲሆን እንግዲህ ይቅርታ ጠይቃ ነው እሷን ለመውላት ድጋሚ ወደዛ የገባችው። ምሩዬ ደግሞ በፈጣሪዋ ተማምና እኔ ማንም አይጎዳኝም፣ ሊጎዱኝም ቢያስቡ ፈጣሪ እሱ ማምነው አምላኬ ይጠብቀኛል ብላለች። እውነት ነው፣ ይጠብቅሻል። ከፈጣሪ በታች ደግሞ አንቺ የሆነ የምትገቢበትን ነገር ደግሞ ማወቅ አለብሽ ብዬ አስባለሁ። የኔ ውድ ምሩ እንግዲህ አስጨናቂ አሁንም ቤት ውስጥ ነው፣ ከኪያ ጋር ነው። ኪያና አስጨናቂ አንድ ላይ ናቸው። ቤቱን እየፈተሸ እያመሰቃቀለ ይገኛል ካርታውን ለማግኘት። ኒናዬ ጋር ደግሞ በተደጋጋሚ ደውሎ ነበረ፣ ስልክ እያነሳችለት አይደለም። እኔ ከአንተ ለቅቄ መጥቻለሁ፣ ቤቱን ለቅቄ ልሃለሁ፣ ለምን እንደፈለግ አትኖርበት፣ አሁን ከኔ ምንድን ነው የምትፈልገው ብሎ ሲያናግራት ነበረ። እሷ ደግሞ ለእነ ጽናት ልትናገር አስባለች። ምክንያቱም ብትናገር እኔ ጥሩ ነው ብዬ አስቤ ነበር። መጀመሪያም ተናግሬ ነበር ለነሱ እውነቱን መናገር አለባት፣ እውነቱን ካልተናገረች ከዚህ የከፋ ነገር ነው የሚደርስባቸው ብዬ ነበርና አሁንም ብትናገሪ እከታተልሻለሁ፣ ያለሽበትን በደንብ አውቃለሁ፣ እዛ መጥቼ እንዳትሞቺ እንዳትድኝ አድርጌ ነው መሰባብርሽ ብሎ እያስፈራራት ነበር። ኒናዬም ልትናገር ጫፍ ላይ ከደረሰች በኋላ እሱ ደውሎ በሌላ ሰው ስልክ ደውሎ ካስቆማት በኋላ እንግዲህ በጣም ግራ ተጋብተ ነበረ። አንተ ሰውዬ ከኔ ምንድን ነው የምትፈልገው? ካርቶን ከፈለግ እነሱን መጠየቅ ትችላለህ፣ ግን የእነሱን ንብረት የእነሱን ቤት ለአንተ አሳልፌ መስጠት አልችልም ብላለች። እንግዲህ